ሰላም 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 የ22 አዲስ ቤተሰቦች እንዴት ናችሁ? ሁሉም ሰላም ነው? ዛሬ በ22 አዲስ ላይ ማቀርብላችሁ አንድ ኢንስትሩሜንታል መዝሙር እየሰራው ነው። ያንን መዝሙር እንዴት እንደምንጫወተው አሳያችኋለሁ። ከዚህ በፊት ስለ ኮርድ ፕሮግሬሽን የተወሰኑ ነገሮች በሌላ ቪዲዮ አሳይቻችኋለሁ። ዛሬም ይሄን መዝሙር ምናልባት ይሄንን አሁን እየሰራው ያለሁትን ሙዚቃ በአዲሱ በከፈትኩት የዩቲዩብ ቻናሌ ታገኙታላችሁ። ግሬስ ኖት የሚል አዲስ ቻናል ከፍቻለሁ። የምሰራቸውን በአጠቃላይ መዝሙሮችንም እንዲሁም ደግሞ ኢንስትሩሜንታል ሊሆን ይችላል አንዳንድ ስራዎች እዛ ነው የማቀርበው። ከታች ዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁ። የገባችሁ ፎሎ፣ ላይክ፣ ሼር ብታደርጉ ዩቲዩብ ላይ ለካ ሰብስክራይብ ነው የሚደረገው። ሰብስክራይብ እያደረጋችሁ እንድትመለከቱ በዛ አጋጣሚ ነግራችኋለሁ። ይህንን ሰርተን ስንጨርስ እንለቀዋለን በቅርብ ቀን ማለት ነው። እስቲ ይሄን መዝሙር እንመልከተው፣ እንዴት እንደሚሰራ እንመልከት። ያው እስከዛሬ በአብዛኛው በሲ ነው የምንሰራው፣ ግን ዛሬ ደግሞ እስኪ በኤፍ መዝሙሩን በኤፍ ስለሰራሁትኝ በኤፍ ብንጫወት አሪፍ ነው። ምንም የሚለወጥ ነገር የለም። ደስ የሚለው ኪቦርድ ላይ 3 ስኬሎች በነጮች ብቻ የምንጫወትባቸው ስኬሎች አሉ። አንደኛው ሲ ነው፣ ሁለተኛው ኤፍ ነው፣ ሶስተኛው ጂ። እነዚህ ሲ ስኬል ላይ ነጮችን ነው፣ ኤፍም ጂም እንደዛው ምንም ችግር የለውም። ትንሽዬ ከኤፍ እና ከጂ ሲ የሚመረጥበት ምንድነው? ኮርዶቹ ላይ ትንሽ የሚቀላቀሉ ሻርፖች ስላሉ ነው። እና ያን ያህል ብዙም የሚከብድ ነገር ስላልሆነ እስኪ በኤፍ ደግሞ ሞክሩት። በኤፍ እንሰራለን። ያው የኤፍ ስኬል ኤፍ፣ ጂ፣ ኤ፣ ሲ፣ ዲ፣ ኤፍ በቃ እነዚህ ብቻ ነው የምንጠቀመው ፔንታቶኒክ ላይ ማለት ነው። የተከስተ ቸርነ የሚለውን መዝሙር ነው የምንጫወተው። እዚህ መዝሙር ላይ ያሉት ኮርዶች መጀመሪያ ኮርዱን ልንገራችሁ። ቸርነና ለኔ የሚል ነው። እሺ የመጀመሪያው ያው መዝሙሩ ፊፍዝ ነው የሚባለው፣ ማለትም በስኬል ውስጥ ያለው 5ኛ ድምፅ ላይ ነው ዜማው የሚያልቀው ማለት ነው። ስለዚህ ከ5 እስከ 5 ስለሚሄድ ፊፍዝ ይባላል። ፊፍዝ የሚባልበት ስትቆጥሩት 1 2 3 4 ልትሉ ትችላላችሁ። ከፔንታቶኒክ ግን አንድ ድምፅ ስለቀነስን 4ኛዋን ስለቀነስን ነው። ምንም 4ኛዋን ድምፅ ብንቀንሳትም 4ኛዋን ድምፅ ግን እንቆጥራታለን። 1 2 3 4ኛው የምትሆነው ቢ ፍላት ወይ ደግሞ ኤ ሻርፕ ነው የሚሆነው። 5 ሲ ይሆናል፣ 6 ዲ ይሆንና 7 ቢ ነው የሚሆነው። ቢ እና ኢ እና ቢ ፍላት ተቀናሽ ይሆናሉ። ኤፍ ጂ ኤ ሲ ዲ ኤፍ ይሆናል ማለት ነው። ስለዚህ መጀመሪያ ዜማው የሚያርፈው ሲ ላይ ነው የሚያርፈው። ቸርነ ስል እዚህ ጋር ሲ ላይ ነው የሚያርፈው። ስለዚህ ይሄ መነሻ ስለሆነ ይሄንን ሰብስቲቲዩት አላደረገውም፣ ራሱን እንጠቀማለሁ። ቸርነና ለኔ ብሎ ሲያርፍ ፈርስት ላይ ያርፋል። ፈርስትን ደግሞ በተለያዩ ኮርዶች መተካት እችላለሁ። አሁን የተካሁትኝ እኔ በሲክስ ተካሁትኝ። በስድስተኛው ማለት ማን ነው? ዲ ነው። በዲ ተካሁትኝ። ከዛ ደግሞ ፍቅር ሲል ደግሞ የሚያርፈው ዲ ላይ ነው የሚያርፈው። ዲን በማን ተካሁትኝ? በፎርዝ ተካሁትኝ። ፍቅርና ብሎ ሲ ላይ ይመጣል። ስለዚህ መነሻውና መድረሻውን አልተካሁትም፣ ምክንያቱም የስኬል ዋናው ማረፊያ ስለሆነ እሱን ሰብስቲቲዩት ባታደርጉት የተመረጠ ነው የሚሆነው ማለት ነው። ምናልባት የምንቀጥል ቢሆን ኑሮ ይሄኛውን ሁለተኛው ጊዜ ሲደገም ልተካው ይችል ነበር። ስለዚህ በዚህ መሰረት ቸርነ ስል ሲ ላይ ከዛ ቸርነና ለኔ ሲል ኤፍ ነው እዚህ ያስኩት፣ እዚህ ጋር ዲ። ፍቅር ሲል ደግሞ ዲ ነው ያስኩትኝ፣ እዚህ ጋር ደግሞ ዲ ፍላት ያስኩኝ። ፍቅርነና ብሎ እዛው ላይ ይመልሳል። ይሄ ይሆናል ማለት ነው። ከዛ ዛሬም ላሞጋክስ ሲል አሁን ዲ ላይ ነው የመጣሁትኝ፣ እዚህ ጋር ቢ ፍላት፣ አሁንም ኤፍ ላይ አርፌያለሁ፣ እዚህ ዲ ይዣለሁ፣ እዚህ ጋር ኤ ነው ያስኩት፣
ኤ ላይ ያርፋል። ስለዚህ በዚህ መሰረት እስኪ ይሄንን እንጫወተው ማለት ነው። ሲ ዲ ቢ ፍላት ራሱ ላይ እንመጣለን። ከዛ ስለዚህ ኮርዶችን ሰብስቲቲዩት እናደርጋለን። ስናደርግ ግን ከግምት ውስጥ መክተት ያለብን ነገሮች አሉ። እዚህ ጋር ዋናውን ማረፊያውን የዜማውን መነሻ ወይም ደግሞ መጨረሻውን እሱን አልቀየርኩትም። ምክንያቱም ሊሰጠው የሚገባው የዜማ ቃና እንዳይቀየርብኝ ማለት ነው። በመካከል ግን ያሉትን ቀየርኳቸው። አንደኛ የቀየርኩበት ምንድን ነው? ዜማዎቹ ድምፆቹ ሲያርፉ ይደጋግማሉ፣ አንድ ቦታ ላይ ይደጋግማሉ። ሁለተኛ ከዚህ በፊት ምናልባት ነግራችሁ እንደሆነ አላውቅም፣ ወደፊትም እነግራችኋለሁ። ሙዚቃ ላይ እንደዚህ ኮርዶችን ኮርድ ፕሮግሬሽን ስንሰራ ማወቅ ያለብናል። አንደኛ ሆም የሚባል አለ። ሆም ማለት የማረፊያው ማለት ነው። በቃ ልክ ሄዶ እርፍ የሚልበት ሆም ማለት ያው ቤታችን ውስጥ ስንሆን የሚሰማን ስሜት አለ አይደለ? በቃ እርፍ የማለት ነገር ልክ እንደዛ አይነት ስሜት እንዲሰማን የሚያደርግ ኖት አለ፣ ማረፊያው ማለት ነው። ለምሳሌ የስኬሉ መነሻ ፈርስት አንደኛው ኪ እንደዛ አይነት ስሜት ይፈጥራል። እየተረጋጋ ሶስተኛውና ስድስተኛው እንደዛ የመፍጠር ባህሪ ያላቸው። ከዛ ውጭ ደግሞ ምንድነው የሚሆነው? መንቀሳቀስ እንዲጀምር ሙዚቃው መንቀሳቀስ እንዲጀምር የሚያደርግ ኖት አለ። ሰብዶሚናንት ወይም ፕሪዶሚናንት የምንለው እሱ ስላለ ቶሎ ልና ወደ ተወስዷለሁ። ካረፍኩኝ በኋላ እዛው ተረጋግቶ እንዳይቀመጥ ትንሽ ማንቀሳቀስ ጀምራለሁ። አለበለዚያ ምን እየሆነ ይመጣል? የሆነ ቦሪንግ እየሆነ እየደበረ ነው የሚመጣው። ምንም ለውጥ ሙቭመንት አይኖረው። ስለዚህ ሙቭመንት እንዲኖረው እናደርጋለን፣ ትንሽ እናንቀሳቀሰዋለን። ከዛ ፕሪዶሚናንቶች እንጠቀማለን። ለምሳሌ ፎርዝን ብጠቀም እችላለሁ። እንደዛ ተጠቅሜ ነው እዚህ ጋር የሰራሁት። ትንሽ አንቀሳቀስ ነውና ከዛ ደግሞ ትንሽ ከፍ አድርገን ወደ ቴንሽን እንወስደዋለን። እሱ ላይ ፊፍዝን መጠቀም እንችላለን። እንዲሁም ደግሞ ሰቨን ብዙ ጊዜ አንጠቀመው፣ በጣም ቴንሽኑ የበዛ ስለሆነ እሱን ተጠቀምንና መተን የት እናርፋለን። አክቹዋሊ ይሄኛው ለየት ያለ ፊፍዝ ስለሆነ አሁን ያልኳችሁን ሀሳብ በሌላ ጊዜ በደንብ አስረዳችኋለሁ። ግን ኮንሰፕቱ ይሄ ነው። ይሄንን ኮንሰፕት በምንጠቀመው መዝሙር ላይ ወይም ሙዚቃ ላይ ማስገባት መቻል አለብን። ዝም ብለን ሰብስቲቲዩት ካደረግነው ሙዚቃችን ሙቭመንት አይኖረውም፣ እድገት ፕሮግረስ አይኖረውም፣ ክላይማክስ አይኖረውም። በቃ ዝም ብሎ ለጥ ያለ ነው የሚሆነው። ወይ ደግሞ በጣም ዝም ብሎ እንደዚህ ያስጨንቃል። አድማጮቻችንን የሚያስጨንቅ ነው። ማስጨነቅም የለበትም። እንዲሁም ደግሞ በቃ ስልችት ማለትም የለበትም። ምክንያቱም ማይንቀሳቀስ ከሆነ ዝም ብሎ የረጋ መሆንም የለበትም። ትንሽ ከፍ እያለ ልብ እያንጠለጠለ ከዛ ደግሞ መለስ ማለት መቻል አለበት። ስለዚህ ያንን ኮንሰፕት ነው እዚህ ላይ አፕላይ ያደረግኩትኝ። የቀየርናቸው የኮርዶች ሁለተኛውን ቀየረው። ሁለተኛውን የቀየርኩበት ምክንያት ምንድነው? ትንሽ እንዲንቀሳቀስ ነው። አሁን ለዚህ ዜማ ይሄኛው አረፍ ያለ ነው ብዬ ደግሞ እዚህ ጋር ስመጣ ትንሽ ከፍ ላደርግ፣ ከዛ ደግሞ በሶስተኛው ትንሽ ቀዝቀዝ አድርገዋለሁ ማለት ነው። እንደዚህ እያደረግን እንሰራለን ማለት ነው። ይህንን ሙዚቃ ዩቲዩብ ቻናል ላይ በደንብ አልቆ ተጠናቆ እለቀዋለሁ። አሁንም ዲስክሪፕሽን ላይ ሊንኩ ተቀምጧል። እሱን እየገባችሁ ሰብስክራይብ አድርጉ። ሌሎችንም ቪዲዮዎች በዚህ እለቃለሁ ማለት ነው። በቅርብ ቀን ደግሞ ጊቫዌ ይኖረናል። ይህንን ቻናል ለማሳደግ የምንሰራው ስራ ይኖራል። በዛም ዙሪያ ላይ አብራችሁን ከጎናችን እንደምትቆሙ ተስፋ አደርጋለሁ። ለዛሬ በዚህ ያበቃለሁ። ሰላማችሁ ይብዛ።